የምን ልመና ነቅለህ ነው ሜዳ ለበሩን ለምን አይደለም በር የምታስከፍተው? እንዴት ሰው የሚነጥቃው ንፋስ ተሸክሞ ይለምናል? በሩ ላይ ትቆማለህ፣ በሩን ትነቅለዋለህ። ለብዙ ትውልድ የተዘጋውን በር አንተ ትነቅለዋለህ። ለብዙ ትውልድ ያጨናገፈውን ጭንገፋ አንተ ትሰብረዋለህ። ሐዋርያት ሥራ መጽሐፍ ምዕራፍ 9 ከቁጥር 1 ጀምሮ እስከ 6 እናነበዋለን አብረን። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸውና ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚያ መንገድ ያሉትን ሰዎች ወንዶችና ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ ሰማ። ጌታ ሆይ ማን አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውንም ብረት ብትቃወም ላንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው የሚል ቃል። አሁን ይሄን ያነበባችሁትን ቃል በቃል ማለት ነው። ቃል በቃል አሁን እንደሚፈጸም የሚያምን ሰው አለ? እኔ እኮ ታሪክ ምናምን ማውራ ሰው አይደለሁም። እኔ ጌታ ኢየሱስ የተገለጠልኝ ምክንያቱ እንዲያነበብኩና ይሄ እውነት ከሆነ እኔም ብዬ ነው እንጂ ይሄ ለጳውሎስ ነው ብዬ ገልጬው አይደለም። ስለዚህ አንድ ሰው የሚያምን ሰው አለ? እውነቴን እኮ ነው። አንድ ሰው አለ ዛሬ? ኢየሱስ ጌታ ነው። ጥቂት ደቂቃ ነው ማወራው። ኢንካውንተር ጥቅሙ ምን እንደሆነ ልነግራችሁ ስለፈለኩ ነው። ወይንም ከእግዚአብሔር ጋር የተነካኩ ሰዎች አይናቸው ተከፍቶ ያቺ ብልጭታ ወደ እነሱ የመጣ ሰዎች ምን ያህል ጥቅሙ ምን ያህል እንደሆነ እንድታስተውሉ ትፈልጋለሁ። ከገንዘብ ጋር፣ ከእውቀት ጋር፣ ከምክር ጋር፣ ከምንም ጋር አይነጻጸርም። አንዴ ወደ እናንተ የሚመጣው ኢንካውንተር ማለት ነው። ነገር ግን ሁሉ ጊዜ የእግዚአብሔርን ቃል ስናነብ እንደዚህ ብለን አውጀ ነው ዘግተነው እንወጣለን እንጂ እስቲ አሁን አንብበናል ካነበብን በኋላ እስቲ ይሆናል ብለን አንጠብቅም። ጥቂት ደቂቃ ግን ብትጠብቁት ይሆናል። ልክ አንዳንድ ሰዎች ለምሳሌ ጸሎት ስትጸልዩ እስቲ ጸልያችሁ ጌታ ሆይ ይሄን ብታረግልኝ እንዲህ ቢሆን ብላችሁ ከጨረሳችሁ በኋላ አሁን ደግሞ አንተ እስቲ ተናገር ብሎ ቁጭ ብሎ የሚጠብቅ ሰው ከመቶ 1 እና 2 ነው ያለው። ሁሉም አድራሽ ነው፣ የሚመለሰውን አይጠብቅም። ሁሉ ጊዜ እግዚአብሔርንም ቃል ካነበባችሁት በኋላ አነበባችሁት ጨረሳችሁ፣ ከዛ በኋላ ዝም ብላችሁ ተናግራችሁ የምትሄዱት አይደለም። እስቲ ይሄ ቃል ያው አይደለም የሚሰራ አይደለም እስቲም በኔም ህይወት ይሁን ብሎ መጠበቅ በጣም ትልቅ መንፈሳዊነት ነው። ካለበለዚያ ግን ሳይነኩ እንደተነኩ ሳይሞሉ እንደተሞሉ ነው ምን ሆነው ማለት ነው። አክት ነው የምናረገው። እንደተሞላን አክት እናረጋለን፣ አልተሞላንም። አዛይ ልንገራችሁ፣ ጌታን የማያውቁ ብዙ ሰዎች አሉ መድረክ ላይ የሚዘምሩ የሚሰብኩ ትንቢትም እየተናገሩ አያውቁትም። ግን ቢመጣ አያውቁትም። እንደ አዲስ የሚተዋወቁ ደግሞ አሉ። ሄደው ሰማይ ብዙ ዓመት አገልግለው ሰማይ ሲሄዱ አንተን ነው እንዲስካውን ሳገለግል የነበርኩት ምናምን የሚሉ አሉ። እኔ ግን የምጸልይላችሁ እዚሁ ምድር እያላችሁ እንድታውቁት ነው። ኮቴ ሲመጣ ይሄ ኮቴ አውቀዋለሁ። ጠረን ሲመጣ ይሄንንም ጠረን አውቀዋለሁ። አይ ጅኒው ሲመጣ ይሄንንም አውቀዋለሁ። ይሄ ከእኔ ዘንድ አይደለም፣ ከአምላኬ ዘንድ አይደለም። የአምላኬን ኮቴ አውቀዋለሁ፣ ጠረኑን አውቀዋለሁ፣ ፊቱን አውቀዋለሁ። ይሄ ክብር በኢየሱስ ስም ቤታችሁ ይግባ። እና ማወቅ ስለ ኢየሱስ መናገር አይደለም። ለዛ ነው ኤማውስ መንገደኞች ስለ ኢየሱስ በዝርዝር ተናግረዋል። ታላቅ ነብይ ነው፣ ታማኝ አገልጋይ ነው፣ ይቤዠናል ያልነው ነው። በዝርዝር አወሩ። ግን በመካከላቸው ነበረ አላወቁትም ይላል። በዝርዝር የተናገሩት መቤዥ ማለት ዋናውን ርዕስ ሁሉ ያውቁታል። ያድነናል ብለን ነበረ የሚሉት አዳኝ እንደሆነ የሚዘመሩ ናቸው ማለት ነው።
ሲመጣ ግን አላወቁት። የተነካኩ ሰዎች ነው የሚያውቁት፣ ያውቁታል። ስለዚህ ዛሬ ስለ ኢንካውንተር ይሄ ከጌታ ጋር መነካካት ምን ያህል ጉልበት እንዳለው ነው መነግራችሁ። ስለዚህ ያንን ግን ስነግራችሁ ሁሉ ጊዜ እግዚአብሔርን ቃል ካነበባችሁ በኋላ በህይወታችሁ እንዲፈጠር እድል ስጡት። ራሳችሁን አቅርባችሁ ይሄ ቃል በኔ ህይወት ይምጣ ብላችሁ ስጡ። ራሳችሁ ያደርገዋል እግዚአብሔር። ዛን አንድ ጊዜ እኛ ጉባኤ ላይ በጣም የመጀመሪያ ፕሮግራም አካባቢ ላይ ስለ ኢንካውንተር ተጸልይ ዮሐንስ ራእይ መጽሐፍ ምዕራፍ 1ን ታውቁታላችሁ። ከሰዓት ስለሱ አስተምራለሁ። እና ዮሐንስ ኢየሱስን እንዳየው ተናገረ አይደል? አልተናገረም? እና አየሁት፣ ፊቱ ያበራል፣ አይኖቹ እንደ እሳት ነበልባል ነበሩ፣ ደረቱን በወርቅ መታጠቂያ ያኔ እግሮቹ እንደ ጋለ ነሐስ ናቸው ተናገረና ሲጨርስ እንደ ሞተ ሰው ሆኜ ወደቅኳል። ያያትን ብልጭታ ነው የተናገራት። ከዛ በኋላ ኮንትሮል ማድረግ አልቻለም ራሱ። እንደ ሞተ ሰው ሆኜ ወደቅኳል። የሚገርማችሁ ይህ የእግዚአብሔርን ቃል ስታነቡት ዮሐንስ ሊያይ የመጨረሻው ታይም ዞር ባልኩ ጊዜ ይላል ቃሉ። አየሁት የሚለው ያኔ ነው። ከሰዓት አስተምራችኋለሁ ስለሱ። እና ይሄን ቃል አነበብኩትና እኛ ወደ ቃልህ ከዞርን፣ ወደ አንተ ሐሳብ ከዞርን፣ ወደ አንተ አጀንዳ ከዞርን ካንተ ጋር እንገናኛለን ማለት ነው ጌታ ሆይ አልኩ። አዎ። እና አንተን ያላየንበት ምክንያት ወደ አንተ ስላልዞርን ነው። አዎ። እስቲ እኛውን ፊዚካል ዓለም ላይ እንደዞረ መንፈስ ዓለም ላይ እንደዞረ እናደርጋለን ብዬ ጉባኤን እኮ ነው ቆሙ በእግራቸው አልኳቸው። አስታውሳ ዮሐንስ ራእይ መጽሐፉን አነበብኩትና ዞርም ባልኩ ጊዜ ፊቱ ሲያበራ አየሁት የሚለው ጋር ቆምኩ። ከዛ እኔ መድረክ ላይ ቆሜ ህዝቡ ወደዛ እንዲዞር አረኳቸው፣ ጀርባ ለኔ እንዲሰጡ። ቃሉን አንብቤ ከጨረስኩ በኋላ እኩል ወደዚህ ቃል እንደዞረ መንፈስ ዓለም ላይ እስቲ ወደዚህ እንዞራለን አልኩ። ዮሐንስ ዞር ባልኩ ጊዜ አይደል ያየው፣ እስቲ እናርገው አልኩ። የሆነቴ እኮ ነው የምነግራችሁ፣ ቪዲዮ አለ እንደው። ልክ ቃሉን ጨርሼ በዞረ ጊዜ የሚለውን አነበብኩና እስቲ እንዞር አልኳቸው። የሆነቴን ጉባኤው ሙሉ መዞር አልቻለም። ሙሉ ግድግዳን ያዘው። እዛ ምን ሆናችሁ ነው ስላቸው ሲዞር ፊታችን ላይ ብርሃን በራሉ። ሁሉም ገና ያኔ ፕሮግራም ገና አገልግሎት ኢንካውንተር ገና ልጀምር አካባቢ ስለ አንድ ነገር ገባኝ። እኛ ዝም ብለን ተማሙቀን በቃሉን ስለምንሄድ እንጂ እንደሚወርድ አምነን ብንጸልይ እንደሚሆን አወቁ። ስለዚህ ዛሬ አሁን ስለ ደማስቆስ አስተምር እንደሚፈጠር እየነገርኳችሁ ነው የምነግራችሁ። አሁን እዚህ ማታ ተኝታችሁ አይደለም፣ ይሄ በእንቅልፍ ልብ በህልም የምታየው አይደለም። አሁን ፊዚካል ዓለም ሰውነት ስጋ እስከሚያውቅ እጅ ደንዝዞ እግር ደንዝዞ እንደ ያዕቆብ እስክትጎተት ድረስ አሁን ሪል መነካት ወደ አንተ ህይወት ይመጣ። እና አሁን ነው ይሄ ደማስቆ የሚፈጠረው ዛሬ። እስቲ እናያለን ቃሉ ይሆናል አይሆንም እናያለን አብረን። ነገር ግን የኢንካውንተር ትልቁ ጥቅም ምን እንደሆነ ልንገራችሁ። በዚህ የእግዚአብሔር ቃል ላይ ስታነቡት የእግዚአብሔር ቃል ሲናገር ጳውሎስ የመጀመሪያው እጅግ በጣም ክፉ ሃይማኖተኛ ሰው ነው። እጅግ በጣም አሳዳጅ ሰው ነው። እሱ ብቻ አይደለም፣ የቤተ ክርስቲያን የተባለውን ሁሉ ለመግደልም ለማሰርም ታጥቆ የተነሳ ሰው እና እንደነ ሐዋርያቶቹ ደግሞ እንደነ እስጢፋኖስ ያሉ ሰዎች ሲወገሩም ሲሞቱም ተባባሪ የነበረ ሰው ነው። እና ኔክስት ሌላም ሰው እንዲሞት የሚጥር ሰው ነው። ለመግደልና ለማሳደድም ላይሰንስ ያለው ሰው ነው። እና ይሄን የሚያክል የቤተ ክርስቲያን አሳዳጅ ሰው ቸርች ላይ ድንጋይ የሚወረውር ጴንጤ ባየ ቁጥር የሚሳደብ አገኛለሁ የሚል እነ ጴጥሮስ ካዩት መጣብን ብለው የሆነ ስር የሚገቡት ማንም ዝናውን የሚያውቅ በማሳደድ በእንደዚህ አይነት ክፋት የተወጠረ ሰው ሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ለማሳደድና ለመግደል ጳውሎስን ወጥቶ ፍቃድንም ተቀብሎ ላይሰንሱን ይዞ በዛ ሩጫ ላይ እያለ ይላል ድንገት በሱ ስትሬት ፊት ለፊቱ ታላቅ ብርሃን በራ ነው የሚለው።
እኛ እኮ ይኸውልህ 80 ጸልየን ጨርሰን እንደገና አሁንም 21 እንደግማለን 10 እንደግማለን። ይሄ ፊት የት እንሄደው እንላለን። እሱ እያሳደደ እኛ እየጸለይን ነው እየዘመረን ነው ጌታ ቤት ነው ያለነው። እሱ እያሳደደ ለመግደል የሚሮጥ ሰው እና ጴንጤ ባየ ቁጥር ይሄን ነበር እንዲህ ማድረግ የሚል ሰው እና አንዳንድ ጊዜ እንደውም አንዳንዶች የሚጾሙ የሚጸልዩበት ይመስለኛል። ጌታው ይሄን ሰው አንሳልን የሚሉበትም ይመስለኛል። አሁን እንደዚህ አይነትን ሰው በምክር ተለውጧል ይለወጣል እንዴ? እንደዚህ አይነት ሰው ጥቅስ ጠቅሰህ ልታሳምነው ትችላለህ? እንደዚህ አይነትን ሰው ናጅል ጫልበትም አደፍረውም ምንም ልታደርገው አትችልም እንደዚህ አይነት ሰው። ስለዚህ ለእንደዚህ አይነት ሰው መድኃኒቱ መነካካት ብቻ። ስለዚህ እሱ እያሳደደ በዚህ ፍጥነት ሶስተኛ ሰማይ ከገባ እሱ ለመግደል ላይሰንስ ይዞ በዚህ ፍጥነት ሶስተኛ ሰማይ ከገባ እና ይሄ ሁሉ መጽሐፍትን ጽፎ ስቲል እስካሁን የምንባረክበትን መጽሐፍ ከጻፈ በአገልግሎት እሱ ፊተኛ ከሆነ እንደዚህ እስከምንገረምበት ድረስ አይደል? ጳውሎስ ፊተኛ ሲሆን ከኢየሱስ እግር ስር ቁጭ ብሎ ተምሯል ወይ? አልተማረም። እነ ጴጥሮስ ቁጭ አድርገውት ከዛ በኋላ ምን ከዛ በፊት አስተምሮት ከዛ አይኑ እንዲከፈት ጸለዩለት ወይ? አልተማረም። ምንድነው እንደዚህ ቱር አድርጎ ፊተኛ ያደረገው? እንደዚህ አይነት አመፀኛን ሰው እንዴት ተቀየረ ካላችሁ ኢንካውንተር በጣም ከባድ ኃይል እንዳለው መነግራችሁ ለዛ ነው። መጸለይ የማይችለውን እንዲጸልይ፣ በጽድቅ መኖር የማይችለውን በጽድቅ እንዲኖር፣ በእውነት መኖር የሚከብደውን በእውነት እንዲኖር፣ ደካማውን ብርቱ እንዲሆን፣ በትንሽ በትልቁ የሚወድቀው ጠንካራ እንዲሆን የሚያደርገው ከእግዚአብሔር ጋር ንክኪ ሲኖረው ነው። ሰው ከእግዚአብሔር ጋር ንክኪ እስከሌለው ድረስ ብትመክሩትም ብትገስጹትም ምንም ብታደርጉት፣ እኔ ብዙ ጊዜ እላለሁ በተለይ እናቶች ልጆች ያላችሁ አባቶች ልጆቻችሁን እንደ በቃ ጂፒኤስ እንደ መግጠም የሚቀራችሁ ብዙ ሰዎች አላችሁ። እግር የምትከታተሉ በሱ አታረጉት። የእውነቴን ነው የምነግራችሁ። አንድ ጸሎት ብቻ ጸልዩ። ልጄን ጌታዊ ንካው፣ እንዲህ ነው የሚባለው። ንካው። ያኔ እኔም በልጅነት ነክተኛ ንካው ልጄን ነው የሚባለው እንጂ ተከታተላችሁ አትችሉት። ስለዚህ እኔ ለዚህ ለሐዋሳ ከተማ ይዤ የመጣሁት አንድ ነገር ነው። አንድ ለቤተ ክርስቲያን፣ አንድ ለትውልድ። እሱም የተነካ ትውልድ ይፈለፈላል። የተነካ ነው የነካው እግዚአብሔር ነካ ያደረገው፣ እንደ ያዕቆብ መልአክ ነካ ያደረገው፣ እንደ ኤልያስ መልአክ ነካ ያደረገው አንድ ሰው በኢየሱስ ስም ይነሳል። እና በዚህ ልክ ስነ ምግባር አስይዞ በዚህ ልክ የእግዚአብሔርን መንግስት እንዲህ እንዲያገለግል ያደረገው ጳውሎስ ኢንካውንተር ስላለው ብቻ እንዳይመስላችሁ። ከዛ ይሄን የሚያክል አመፀኛ ሰው በአንዴ በቅስፈት ተቀየረ። ቁጥር 6 ላይ ስታነቡት ብዙ ጊዜ ይናገራል ይሄን ነገር። ጳውሎስ ልክ ጌታ ኢየሱስን እንዳየ ህይወቱ ወዲያውኑ ወደ ሌላ ነገር ውስጥ መቀየር ጀምሯል። ጌታ ሆይ ማን አለ? እኔ ኢየሱስ ነኝ ሲለው ወዲያውኑ ሰውየው መንቀጥቀጥ ጀመረ። ጳውሎስ እንዴት ይንቀጠቀጣል? ስንት ሰው የሚያንቀጠቀጥ ሰው እኮ ነው። ብርድ ይዞት እንዳይመስላችሁ እኩለ ቀን ነው የሚለው። በፀሐይ ነበር ያየው። ፀሐይ ላይ ነው ፀሐይ የመጣው። ከዛ የባሰ ብርሃን የሱ ፊት ነው። በዛ በኩለ ቀን ከባድ ብርሃን ወደሱ ሲመጣ ሰውየው የመጀመሪያው መፍራት ጀመረ። ጌታ ሆይ ማን አንተ? ተንቀጠቀጠ የሚል ቃል አለ። ቁጥር 6 ላይ አንብቧት። እየተንቀጠቀጠ የሚል ቃል። ሰው መክረኸውም ገስጸኸውም በዱላ መታኸውም ምንም አድርገኸውም አይደለም። እግዚአብሔርን መፍራት የሚችለው ሰው ጌታን ሲያቅና ሲነካካ ብቻ ነው። ለዚህ ነው ደፋር በኃጢአት እንደሆነ ሰው መድረክ ላይ የሚቆመው ጌታን አያውቀውም። እንደውም ይልቅ የሚያውቀው ደጋሚ፣ ጠንቋይ፣ እባብ ምናምን ነው የሚያውቀው። በትክክል ከእግዚአብሔር ጋር የተነካኩ ሰዎች የመጀመሪያው ህይወታቸው ላይ የሚያንጸባርቀው እግዚአብሔርን መፍራት ነው የሚጀምሩት። እንደዚህ አይነት ሰዎች ደግሞ ካያቸዋቸው ሰው አይፈሩ፣ አጋንንት አይፈሩ፣ ዜና አይፈሩ፣ ምንም አይፈሩላችሁ። ለዛ ነው እግዚአብሔር ቃል ላይ ሄዱና አንብቧቸው። ነቢያቶች ስታዩቸው ትዕቢተኛ ነው የሚመስሉት። ለሰው ወደ ኋላ አይሉ፣
ማንንም ከመናገር ወደ ኋላ አይሉ። እግዚአብሔር ፊት ስትመጡ ግን ይዋረዳሉ። እግዚአብሔር ፊት ስትመጡ ግን ራሳቸው ዝቅ ነው የሚያደርጉት። በደልኩ ይላሉ እንደነ ዳዊት። መቼም ቢሆን በድፍረት በፊቱ ለመቆም አይወስኑ። ለዛ ነው ብዙ ያልተነካ አገልጋይ ስለሚበዛ ደፋር ነው በጣም። ሱፉ ገጭ አድርጎ መጥቶ ይቆምላል። ማታዛ ከሚስቱ ውጪ 3 ሴቶች አሉ። አያቆም እግዚአብሔር። በትክክል ከእግዚአብሔር ጋር የተነካካ ሰው ግን እመኑኝ ከበደለም አይመጣም። በድያለሁ ይላል። እግዚአብሔር በትክክል የተነካኩ ሰዎች በፍጹም ደፍረው ምንም ነገር አያረጉም። እግዚአብሔር እንደነካቸው ሰዎች ማቀው የመጀመሪያ ነው። እግዚአብሔርን መፍራት ካለው ሰውየው ያ ሰው በትክክል ክርስትና ገብቶታል። ፒኤችዲ ስላለው አይደለም። እግዚአብሔርን መፍራት ሰው ከሌለው ክርስትና አልገባውምም አልጀመረም። የመጀመሪያው ክርስትና ዋናው እግዚአብሔርን መፍራት። ማንንም እንድትፈራ እግዚአብሔር ቃል አይፈቅድልህም። እግዚአብሔር እንድትፈራ ግን ያስገድዳል። ለዛ ነው እግዚአብሔርን መፍራት ጥበብ ነው። ከኃጢአትም መራቅ ማስተዋል። ስለዚህ ሰው እግዚአብሔርን በፈራ ቁጥር ያ ሰው እግዚአብሔርን ስለሚያውቅ ነው የሚፈራው። ያውቀዋል እግዚአብሔርን ምን አይነት እግዚአብሔር እንደሆነ ያውቃል። ሰው እግዚአብሔርን እየደፈረ ከመጣ ደግሞ እግዚአብሔርን አያውቀውም። ለዛ ነው እኔ ብዙ ጊዜ እላለሁ ብዙ ሰው የሆነች ነገር ሲሰራ ወይ ከአባቱ ተደብቆ ነው ወይ ከፓስተሩ ተደብቆ ነው የሚያደርገው አይደለ? ግን እሱን ይረሳዋል። እሱን አይደለም የሚፈራው ብዙ ሰው ፓስተሩን ነው የሚፈራው። ፓስተሩም ሲያጠፋ ምዕመኑን ነው የሚፈራው፣ ተደብቆ ነው። እግዚአብሔርን የሚፈራ ሰው ደግሞ እዩ ሰው ፊት አያስመስልላችሁ። አንተ ደስ አለ አላላ አማርኛ አይመርጥልህ። እንደ ኤልሳ ንጉስ መጣ ብሎ ምን አይርበተበትም። እዛው ዮርዳኖስ ብቅ ጥልቅ በለው ይሄድ ምናምን አይሰማቸውም። በትክክል እግዚአብሔርን የሚያውቁ ሰዎች እንደዚህ ናቸው። እኔ አሁን አዋሳ ላይ የሚለኮሱት እንደዚህ አይነት ሰዎች ነው የምፈልገው። እግዚአብሔርን በመፍራት የሚያገለግሉ፣ በፊቱ በመንቀጥቀጥ የሚያገለግሉ፣ ግን ንጉስ ፊት መጣው የማይፈሩ፣ ግንባራቸው ጭምድድ አድርገው የሚቆሙ፣ ማንም ፊታቸው ሊቆም የማይችል። ዛሬ እነዚህ አይነት ሰዎች ላይ ዘይት ይፈስባቸዋል። የእውነቴን ነው የምነግራቸው። እኔ ጌታ ተናግሮኝ ነው እዚህ ከተማ የመጣሁት። እግዚአብሔር ተናግሮኛል። በዚህ ልጆች አሉት ቀጣይ ዘመን ለሐዋሳ ምድር በረከት የሚሆነው ለዓለም ሁሉ በረከት የሚሆነው ይህ ቅባት በላያችሁ ላይ ይፍሰስ። እና መጀመሪያ ክርስትና በጣም ሰው ሲገባው እግዚአብሔርን ነው የሚፈራው። ክርስትና ሲገባው እግዚአብሔርን ይፈራል። በጣም እግዚአብሔርን ይፈራል። በጣም ከምታስቡት በላይ ከእግዚአብሔር ጋር ምንም እንድታነካኩት አይፈልግም። እና ይሄንን አርግ ስትሉት እንደ ዮሴፍ ነው እግዚአብሔርን እፈራለሁ ነው የሚላችሁ። እና ይሄንን እንስራቅ ስትሉት በጀርባ ነው እግዚአብሔርን አይሻይላችሁ። እግዚአብሔርን በጣም ይፈራል። እና ጥግ ላይ ተርቦ ይሞታል እንጂ አይስማማላችሁ። እና ግን ያንን የሚያመጣባችሁ ጌታ ሲገለጥ ስታዩት ነው። ኢንካውንተር ወደ ህይወታችሁ ሲመጣ ከእግዚአብሔር ጋር ስትነጋገሩ ይሄ የሚያክል ነው እንዴ ጌታ ትላላችሁ። እማመልከው ይሄን አምላክ ነው እንዴ፣ ምሰብከው እሱን ነው፣ ምዘምረው ለሱ ነው ትፈሩታላችሁ። እና መድረክ ላይ ስትቆሙ በመንቀጥቀጥ ነው የምትቆሙት። በቤታችሁ ስትሆኑ ትዳራችሁን፣ ቤታችሁን፣ ኑሯችሁን ስትመሩ እያንዳንዱን እግዚአብሔር ከመፍራት ብቻ ነው የምታደርጉት። ለምን ይመስላችኋል? ኢሳይያስ እግዚአብሔርን በሙሉ መቅደስ አየሁት ካለ በኋላ የመጀመሪያው ኢሳይያስ ምን እንዳለ ታውቃላችሁ? ጌታን አየሁት እኮ ተገለጠልኝ እኮ ማለት ሲገባው እንደዚህ ያለ ወዮ መሞቴ ነው እግዚአብሔርን አይቻለሁ። ፍርሃት ነው የሚወርድ በቃ ጌታን ስታየው። ለዛ ነው ለኢንካውንተር ስትጸልይ ብዙዎቻችሁ መጀመሪያ አሁን ትላንት ማታ ያያችሁ በጠይቃችሁ ልባችሁ ነው የሚፈራው። መጀመሪያ በጣም ትፈራላችሁ። የሆነ ፐርሰን አጠገባችሁ መጣ ትደነግጣላችሁ። ያቺ ፍርሃት ለዘላለም ነው አብራችሁ የምትኖረው፣ አትለቃችሁ። ነው ምንም አይነት ነገር ለማድረግ እቺ ዓለም ነገር ለማድረግ ትፈራላችሁ። ሁሌ ሰውነታችሁ ፍርሃት ይቆጣጠረዋል። እሺ አይላችሁ፣ አይታዘዝላችሁ።
ለዛ ነው ወየው መጥፋቴ ነው መሞቴ ነው ሲል ሰውየው ዝም ብሎ እንዳይመስላችሁ ያም ያክል ነብይ እግዚአብሔርን ያየ ሰው መቼም ቢሆን እኔ ጀግና ነኝ እንዲህ ነኝ አይደለም የሚለው ይፈራል። ድካሙ ነው የሚታየው፣ የሰው ድካም አይታየው። አለመቻሉ ነው የሚታየው፣ የሰው አለመቻል አይታየው። ለምን ይመስላችኋል ዝም ብለን እርስ በርስ የምንተቋቋመው? እሱ ነው እንዲያረጋው፣ እሱ ነው እንዲገባው፣ እንትናን አትመኑት፣ እሱም ብሎ አገልጋይ የምንባባለው ጌታን ስላላየን ስናይ ወደ ራስ ነው ሁላችንም። ወይኔ ጌታ ምን ውስጥ ነው ያለ ነው የምትሉት። ለዛ ነው አየና መሞቴ ነው። በዙሪያዬ ያሉ ረክሷል፣ አንደበቴ ረክሷል፣ ምንድን ነው የሆንኩት አለ። ወደ ራሱ ነው የተመለሰው። የኢንካውንተር ጥቅሙ ያ ነው። ለዛ ነው ጳውሎስ አየሁት ይልና መንቀጥቀጥ ጀመረ። ከዛ እንደዛ እኮ ነው። አንብቡት ቃሉን ቤትም ገብታችሁ እንዲህ ይላል እየተንቀጠቀጠ ከዛ በኋላ እየተደነቀ የሚል ቃል ደግሞ አለ። ሲቀጥል ሰው እንዴት እየፈራ ይደነቃል? እግዚአብሔር ነገር እንደዚህ ግሎሪ ማለት ይሄ ነው። ስታየው ትደነግጣለህ፣ በምታየው ክብር ደግሞ ትደነቃለህ። ለምን ካልክ እዚህ ምድር ላይ እንደዚህ አይነት መገለጥም ክብርም ድልም ውበትም መቼም አታየው፣ የለም። የሱን መልክ የሚመስል ውበት የለም። አስቡት። ለምን ይመስላችኋል እነ ጳውሎስ ሜጀር ሆነው ማለት ነው ብርና ወርቅ ያላስደነቃቸው? ለምን ይመስላችኋል? ዛሬ ለምን ይመስላችኋል ትንሽ ነገር አስደንቆን ከቸርች ወጥተን ሌላ ነገር ውስጥ የምንገባው? ጳውሎስ በጌታ አይቶ ተደንቆን ስለጨረሰ እዚህ ምድር ላይ ምንም ሌላ ነገር ያስደንቀው በቃ ጨርሷል። የእውነቴን ልንገራችሁ፣ በእግዚአብሔር የተደነቀ ሰው ብር ሰጥተው አታስደንቀውም። ዝና ቢመጣ አይደነቅልም። ወርቅ ብታመጣ አይደነቅልም። ሰው ቢሰበሰብ አይደነቅልም። ምንም ብታረግለት አይደነቅም። የጌታን ክብር አይቶ በጌታ ክብር የተደነቀን ሰው በዚህ ዓለም ሲስተም ማስደነቃችንም የፈለከውን ብታረገው ያናድድሃል። እንደውም ሰርፕራይዝ አይሆን ምንም አይሆንልህም በዚህ ጉዳይ። ለምን ይመስላችኋል ዓለምን ንቀዋት ያለፉት እነ ጳውሎስ? ለምን አልታያቸውም ፎቅ መስራት? ለምን አልታያቸውም እዚህ ምድር ላይ የሆነ ነገር ማድረግ? ምንድነው የወሰደባቸው? አንዴ ያየው ክብር ተደነቀ፣ ቀረ። ሊያስደንቁ ሲመጡ ያየዋል፣ አይደርስበትም። ብር ይመጣል፣ አይደርስበትም። አንተ እኮ ትለያለህ ይሉታል፣ አረ ምንም። አንተ እኮ የተሻልክ አገልጋይ ነህ ሲሉት፣ አረ ምንም። እዚህ ምድር ላይ የሚደንቁ ነገሮች ሁሉ ተሰብስበው እነ ጳውሎስ ጋር መጥተዋል። እህል መጡ እንዳይመስላችሁ። እነ ጳውሎስ ከሰማይ መላእክት ተላኩ። በቃ አረ እግዚአብሔር አማልክትን ያፈሰሰው ብሎ እኮ እነ ጳውሎስ ሊሰግዱላቸው የደረሱ ሰዎች አሉ። ልብሳቸውን ቀደዱ። ነገር ቀይ ምንጣፍ አስተንጥፈው ሄዱ ይመስላል። ልብሳቸውን ቀደዱ። ያማቸዋል። ለምንድን ነው ስትል ያዩት ክብር እዚህ ምድር ካለ ክብር አይገናኝም። ለዛ ነው ኢንካውንተር ከጌታ ክብር ጋር መገናኘት ትልቁ ጥቅም ምንድነው ካልከኝ፣ አንደኛ እግዚአብሔርን ትፈራለህ፣ ሁለተኛ በእግዚአብሔር ብቻ የምትደነቅ ሰው ነው የምትሆነው። ዝም ብለህ ቃል ስትሰማ ነው ድንቅ የሚልህ፣ ድምፁ ስትሰማ ነው ድንቅ የሚልህ። ከዛ መጥተው ስለሆነ ዜና ሲያወሩ አይገባም ይሄ ነገር። ስለ ፊልምም ሲያወሩ እንደዚህ አይነት ፊልም ምንም አይገባም። እዚህ ምድር ላይ ሲያወሩ እንትና እኮ እንዲሆነለት ሲለው ምንም እኔ እንዳያዝኩ አልቆጥርም። እና ሌላ ለመያዝ ክብር ያየ ሰው፣ በጌታ የተደነቀ ሰው በቃ እንደዚህ ነው ኑሮ። ዛሬ ይሄ ደማስቆ ያቺ ሰማይ የተከፈተችለት ጳውሎስ ያፊት ዛሬ ለምንሃለሁ ጌታ አንድ ሰው ላይ ይሄ ክብር ይደቅበት። እንዴ ሰው እነ ጳውሎስ እኮ ዝም ብሎ እኮ ልብሳቸው ራሱ እኮ እኔ እኮ ጌታ ምስክሬ አንድ ተራራ ስንጸልይ አንድ መንፈሳዊ ልጅ ወደ ሰማይ ሄደና በጣም ብዙ ቆይቶ መጣ። ምን አየ ስለው ጳውሎስንና ጴጥሮስን ያየዋቸው አለ። አልኩት አዎ ጴጥሮስና ጳውሎስን ያየዋቸው አለ። ጌታ ኢየሱስ ካየው በኋላ ብርሃኑን መቋቋም ሲያቀተኝ ሁለት ሰዎች አሳየኝ አለ። እና በምድር ላይ ሲሄዱ አየዋቸው ሁለት ሰዎች አለ። እና ጎዳና ተዳዳሪ ታውቃለህ? ጎዳና ላይ ያሉ ልጆች ምናምን ወይንም እንደ እብድ የሚለብሱ የቁሽሽ ያለ ልብስ የሚለብሱ ሰዎች ታውቃለህ? እንደሱ ሁለት ልጆች ሲሄዱ አየው። መጀመሪያ ሁለት ሰዎች አለ ጎዳና ላይ ያሉ። ከዛ እነማን ናቸው እነዚህ ካልኳላ፣ በቅስፈት ደግሞ በብርሃን ውስጥ ሆኖ በሚያምር ክብር ውስጥ ሆኖ ሁለት ሰዎች አየዋል።
ከዛ በኋላ ጌታ እንደዚህ አለኝ፣ እነዚህም ጳውሎስና ጴጥሮስ ናቸው፣ እነዚህ ጳውሎስና ጴጥሮስ ናቸው አለኝ። ስለው አዎ በዚህ ምድር ሲኖሩ እንደዚህ ነበር የኖሩት አለኝ። ከዛ ልጁ እያለቀሰ ነው የሚያወራው። አንድ ነገር ገባኝ፣ እኛ እንኳን የለበስነው ልብስ እነሱ ጭራሽ አለበሱት። እኛ ሰው የሚያከብረንን ያክል ክብር እነሱ ያገኙ አይመስለኝም። ካያችሁ አብዛኛው ላይፋቸው እስር ቤት ውስጥ ነበር። እንደሆነ ቆሻሻ ሰው የሚታዩ ናቸው። ግረፈው፣ ደብድበው፣ ያኛውም ደብዳቤ ሲጽፍ በተገኘበት ይገደል፣ ያኛውም የሆነ ማንም የማያስታውሳቸው ሰዎች ነበር። ግን እነሱ ሁሌ ምን ይላሉ? ከክብር ወደ ሌላ ክብር። ምን እየሆናችሁ ነው ጳውሎስ ይላል? በደረሰብን ነገር እንደ ደስታ እየቆጠር ነው፣ ወደፊት ለመሄድ እየናፈቅን፣ ከፊት ለፊት የሚታየን ሽልማት አለ፣ ከኢየሱስ የምንቀበለው አንድ አክሊል አለ፣ ከኢየሱስ የምንቀበለው አንድ ክብር አለ። እና የዚህ ምድር ክብር አይ ነገስታቶች ቢያከብሩን ባያከብሩን፣ ባለጠጎች ቢያከብሩን ባያከብሩን፣ እና ምንድነው ሐሳባችሁ? የእግዚአብሔር መንግስት እየሰፋ ድል እያደረግን እያሸነፍን በኢየሱስ ስም እንደዚህ አይነት ቅባት ላያችሁ ላይ ይውደቅ። ኢንካውንተር ጥቅሙ አንደኛ እግዚአብሔር እንድትፈሩ ያደርጋችሁ፣ ሁለተኛ ሁሉ ጊዜ በጌታ ብቻ እንድትደነቁ ነው የሚያደርግ፣ ሌላ ነገር አያስደንቃችሁ። ለዛ ነው እነሱ በሱ ተደንቀው ስለቀሩ እንደዛ። ሶስተኛ እንደዚህ ይላል፣ እየተንቀጠቀጠ ይልና ከዛ በኋላስ እየተደነቀ ይልና ጌታ ሆይ ምን አደርግ ዘንድ አይደል የሚለው ትወዳለህ። ሶስተኛ ታዛዥ ነው የምትሆኑት። ምን ላድርግ አለ ወዲያው። ደብዳቤ እኮ እዚህ ጋር ይዟል እኮ ሌላ ደብዳቤ ሰዎች የሰጡት እና ደብዳቤውን ቁጭ አደረገና የያዘውን ደብዳቤ እሰር ግደል ምን የሚል ላይሰንሱን ቁጭ አደረገና ቆይ አንተ ምንድነው የምትፈልገው? አሁን በተከታታይ ትምህርት የመጣ መታዘዝ እንዳይመስላችሁ። እጅ ተጭኖ የመጣ መታዘዝ አይደለም። በምክር የመጣ መታዘዝ አይደለም። አንተ ምን ትፈልጋለህ አለ። ከዛች ቀን ጀምሮ ጳውሎስ ጉድጓድ ግባ ቢለው ኢየሱስ ይገባ ነበር። ከዛች ቀን ጀምሮ ሂድ ያለው ቦታ ሁሉ ታዞ ይሄድ ነበር። ለምን ይመስላችሁ መታዘዝ ያቃታችሁ? ለምን ይመስላችሁ በየቀኑ የነገረን ነው ግን ማድረግ የማንችለው? ለምን ይመስላችሁ ቃሉን እያነበብነው ነው ግን እንደ ቃሉ መኖር አንችልም? ቃሉ ይሄን አድርግ እያለ ነው ግን አናረግም። መጸለይ እንፈልጋለን ግን አንጸልይም። ማንበብ እንፈልጋለን ግን አናነብም። ማገልገል እንፈልጋለን ግን አናገለግልም። ተቀደስ ይለናል ግን ደግሞ መቀደስ ይከብደናል። አትዋሽ ይለናል፣ አለማዋሸት አንችልም። አትስረቅ ይለናል፣ አለ መታዘዝ የሚባለው ነገር ከባድ ሆኖብን ያለ ነው አሁን በዚህ ዘመን። ባይዘዌ ባለፈው ስለማታዘዝ አስተምር ነበር። ከባድ ወላችሁ ራቁቱን ሄዶ አልጋ ላይ ዝሙት ከሚያደርገው ይልቅ የማይታዘዙ ቸርች ውስጥ ያሉ ከዝሙት የባሰ ኃጢአት የሚሰሩ በጣም ብዙ ነን። ከባዱ ኃጢአት አለመታዘዝ ነው። አለመታዘዝ ነው ከኤደን ገነት ያባረረን። ስካር እንዳይመስላችሁ አይደል? አለመታዘዝ ነው እንጂ ስካር አይደለም፣ ዝሙት አይደለም የጣለን ነው እንዴ? አታርጋለው አረገ ውጣ አለው አይደል? ሌላ ያደረገው ነገር አለ? በሆዱ መሰላችሁ? በበላው መሰላችሁ? ስላልታዘዘ ነው። አለመታዘዝ ማለት እጅግ ክፉ ኃጢአት፣ እግዚአብሔር የሚጸየፈው ኃጢአት። ግን ደግሞ እኛ እንዴት ነው የምንኖረው? ሁሉ ጊዜ እንዴት ሰው ባለመታዘዝ ውስጥ ይኖራል? ይሄንን አርግ ሲለ እሱ ደስ አይለውም። ይሄንን አርግ ፓስተሬ እንዲህ ቢልስ፣ በዚህ ግባ ፓስተሬ እንደዚህ ቢል። እኔ አሁን እንደዚህ አንዳንድ ሰዎች ፕሮፌት አንተ ጋር እንድጸልይልኝ ፈልግ ግን ከቸርች ያባርሩኛል። ተባረራ ነው የምለው እኔ። ተባረራ፣ ዛፍ ስር ሂድና አምልክ። እንደዚህ አይነት ትውልድ አይደለም እግዚአብሔር የሚፈልገው። እንደ ጳውሎስ ሁሉ ጊዜ በኦርቶዶክስ ቤተክርስቲያን በጣም መቀናው ነገር ልንገራችሁ። የኦርቶዶክስ ቤተክርስቲያን ለምሳሌ እኔ ከደብረ ዘይት ይዤ አንድ ኦርቶዶክስ መጣው፣ አብሮኝ ነው ያለው። ከዛን እዚህ ገብርኤል ቤተክርስቲያን ያያል አይደለ? ያይና ይሄ የኛ አይደለም ገብርኤል ነው ይላል እንዴ? እንዴ ይሳለማል። እናንተስ ብትሆኑ ኧረ እቺ ህይወት ብርሃን ነች ትላላችሁ። እኔ ይሄ መንፈስ ለማስቆም ስለሆነ የመጣሁት ማለት ነው። ማንም ሰው በእንደዚህ ቢለኝ በመከፋፈል አላምን። ሁሉም የኔ እንዲሆን ነው የሚሰማኝ። ስለዚህ አንድ ነገር ነው የምፈልገው፣ አንድ ሰው ነው የምፈልገው። ይሄም ሰው ምን አይነት ሰው መስላችሁ? እንደ ጳውሎስ ኤፌሶን ነው የማይል ማለት ነው። ሰተት ብሎ ገባን። ኤፌሶኖች እንዴት ናችሁ? መጥቻለሁ። ይሄ አካሄዳችሁ ምንድን ነው ይላል። የማይፈራ ማለት ነው። ወደ ቆሮንቶስ ቤተክርስቲያን ሲመጣም ሰተት ብሎ ይገባና ቆሮንቶስ ምን እያደረጋችሁ ነው ያላችሁት? ይሄን ቅባት ላያችሁ ላይ ይውደቅ። የልዩነትን መንፈስ የምታፈርሰውን እንድትቀባ ጸለይኩ በኢየሱስ ስም ይሁንብህ።
እንደዚህ አይነት ጥማት አትጠሙ? እንዴት ተስማምታችሁ እንትን እንደዚህ ያረጉኛል ብለዛ እንደዚህ የሆነ ነው አዛዛብ የምትላከው? እንዴት ትላካለህ እነሱ ጋር? እንዴት ወደዛኛዎቹ እንዴት ትሄዳለህ? ከሆነች ቦታ ከፈራ አንድ ትውልድ ግን አለ እኔ የማየው ሁሉም ጋር የገባ ይሳለማል። ቀላ ያቀ እዚህ ዘይት ይሸጣል ስትል አሃ ዘይት ይሸጣ ይገባና ቆይ ዘይት ለምንድን ነው የምትሸጠው? ይሄኛ ቸርች አይደለም አይልም። ገብቶ ይሄ ነገር እኮ ልክ አይደለም ነው የሚለው። እኛም ፈልገው ያንን አገልጋይ ነው። እግዚአብሔር ቃል ሲናገር እንደምትቃላችሁ መጥምቁ ዮሐንስ እንደሚወለድ መንገድ ጠራጊው እንደሚወለድ ሲናገር ምን እንደሚታይ እግዚአብሔር ቃል መልአኩ ቀጥታ እንደዚህ ነው ይህ ሰው አለ የአባቶችን ልብና የልጆችን ልብ አንድ ያደርጋል ነው ያለው። ምን አይነት መንፈስ ላይ እንደመጣ ታውቃለህ? መጥምቁ መንፈስ ዮሐንስ መንፈስ እኮ ነው የልጆችንና የአባቶችን ልብ አንድ ያደርጋል አለ። ሪቫይቫል ባይዘው አንድ ነው የሚያደርገው። ያ ግን የሚመጣው ከኢንካውንተር ውስጥ ነው። ሰው ከእግዚአብሔር ጋር ንክኪ ሲኖረው ይመለከተኛል ይላል። ያኛውም ቸርች ይመለከተኛል። የእግዚአብሔር ሰው ወደቀ ሲል የታባቱ አይልም ወይኔ ነው የሚለው። እንዲደረሰበት እኮ ሲባል ወይኔ ነው የሚለው እንጂ የሥራውን አገኘ አይልም። ሁሉም እንደሚመለከተው ይሰማዋል። ሁሉ እዛ እኮ ነው። አሁን እኮ ሄዳችሁ አንዳንድ እግዚአብሔር ሰዎች እኮ ጠይቃችሁ እንደው ይሄን ነገር አብረህን ሆነ ብትሉት አረ ስሜን ታስጠፋለህ ይላል። ለስሙ ይጨነቃል፣ ለቤቱ አይጨነቅም። ለእግዚአብሔር ቤት አይጨነቅም። ስለዚህ እግዚአብሔር ተናግሮኛል። እኔ ትንንሽ ልጆች እግዚአብሔር ያስነሳል። ምን ታረጓቸዋላችሁ? አታስቆሟቸውም። የእውነቴን እኮ ነው የምነግራችሁ። እሳትን ማስቆም ከባድ ነው። ያስነሳል። አንተ እንደተንቀባረርክ ተቀመጥ፣ ሱፍህ እንዳማረበት ይቀመጥ፣ ሸሚዝም አይበላሽብህ። እኔ ግን ዛሬ አንድ ትንንሽ ልጆችን ማየት ፈልጋለሁ። እኔ አንድ ወጣት ልጆችን ማየት ፈልጋለሁ። አንድ ይመለከተኛል። እኔ ይመለከተኛል። ለዚህ ምድር የተጠራሁት እኔ ነኝ። እኔ መንገድ ጠራጊ ሆኜ እነሳለሁ። እጄም ይኸው ጌታ ሆይ፣ ልቤም ይኸው ጌታ ሆይ፣ ሰውነቴም ይኸው ጌታ ሆይ በፊትህ አቀርባለሁ የሚሉ ሰዎች ይነሳሉ። በኢየሱስ ስም ይሆንባቸው። ና ሶስተኛው መታዘዝ ነው የምትጀምሩት። በቃ ትታዘዛላችሁ። ለምን? ጌታው ማዘዝ ይፈልጋል። እናንተ ማዘዝ ይፈልጋል። ፓስተር ገዛ ዮሐንስን ታውቃቸዋላችሁ አይደለ? እኛ ቸርች የመጡትን ማለት ነው። ሽማግሌው ከወንጌል ዓለም ለጀንበሩ ጋር የነበሩት ማለት ነው። እስር ቤት ውስጥ ሆኜ እየተገረፍኩ በጣም ደም ፈሶኛል አሉ። እሺ ያልኳቸው ኢየሱስን እንደዚህ ያልኩት አለ። ተወኝ አልኩት አልኩኝ። ተወኝ፣ ሌላ ሰው ፈልግ፣ እኔን ተወኝ፣ ተሰቃየሁ አልኩት አለ። ብዙ ጠባሳ አለባቸው እስር ቤት ውስጥ ሆነ። ጌታ እንደዚህ ያለኝ አሉ። መጣና እንደገና እያለቀሱ ነው የሚነግሩ። ምን አሉት ስላቸው፣ እሺ የሚለኝ እኮ አንተ ብቻ ስለሆነ ሰው ስላጣው ነው አለኝ። እያለቀሱ ነው የሚነግሩ። ከዛን እንደዚህ ያልኩት፣ እሺ በቃ እሺ የፈለከው ይሁን ህይወቴ ላይ እሺ ያልኩ። ዛሬ ትወጣለህ አለኝ አለ። ሁሉ ህዝብ አይደለም ያጣው ጌታ የሚታዘዝ። እናንተ እሺ ብትሉ ስንት ድሃ በልቶ ነበር መሰላችሁ? ብቻችሁን አትበሉ ነበር። ትበሉ እሺ ስለማትሉ 20 ጫማ 30 ጫማ 10 ጫማ አትይዙም ነበር። አንድ ነበር የሚኖራችሁ፣ እሷንም ሊያሰጣችሁ ይችላል። እሺ ስለማንል ስንቱ ቤተ ክርስቲያን መስመር ይዝ ነበር። አባቶች እሺ ቢሉ እምቢ ስላሉ እንጂ ይስተካከል ነበር። የተበላሹ ነገሮች መስመር ይዙ ነበር። እሺ ስላላልን ነው። የሚታዘዘው ደግሞ የተነካ ሰው ብቻ ነው። ሪል መነካት ያለው ሰው ነው የሚታዘዘው። ለመሞት ይወስናል፣ ራሱን ለመስጠት ይወስናል። ወደ ኋላ አይመለስም። ህይወቱ አያስጨንቀውም። ቤቴ አይልም፣ ኑሮ አይልም፣ የሆነ ነገር አይልም። አሁን እኔ ሳገለግል ዘና ብዬ ያገለገልኩኝ። ሌሊት ተደውሎልኝ እናቴ ታማ ሆስፒታል ገብታ ነው የመጣሁት። ሌሊት ማለት ነው። በቃ ጌታ ካንቺ ጋር ይሁን ብዬ ያው ያገለገልኩ ነው። ኖርማል ውስጤ እንደዚህማ የምሰማው ግን ሌሊት ሆስፒታል ትሄዳለች። ወደ ጌታም ትሄድ ትችላለች እኮ። አንድ ነገር ብቻ ይገባኛል። የተሰጠኝን ጊዜ ፈጽሜ ማለፍ እንዳለብኝ ብቻ ነው የሚሰማኝ። ሌላው ሁሉ የእግዚአብሔር ነው። ሁሉ ጊዜ እናንተ አንዳንድ ሰው ሰርግ አለብኝ ብሎ ቸርች ይዘጋል። እናንተ ባለራዕይ ናችሁ። ቸርች ባለራዕይ ናችሁ።
ሚስቴ ታመመች ብላችሁ ቸርች ምዘጉ ከሆናችሁ ባለራዕይ ናችሁ እናንተ። የሆነ ገጠር ሂድ ሲል ምንም የለም ብለህ የምትቀር ከሆነ ባለራዕይ ነህ። በእግር ለመሄድ ካልወሰንክ ባለራዕይ ነህ፣ አገልጋይ ነህ፣ ታዛዥ ነህ። ፖስታ ካልሰጡ ማታገለግል ከሆነ ባለራዕይ ነህ፣ ታዛዥ ነህ። ጥሩ የማይሰጡ ቸርቾች ማትዘምር ከሆነ ባለራዕይ ነህ። ራዕይ አለ ማለት ነው አይደለም? ልክ እንደ ሙዚቀኞች ዓለም ላይ እንዳሉ ዘፋኞች ዓለም ላይ እንዳሉ ንግግር የሚያደርጉ ሞቲቬሽኖች ናህ እንጂ ባለራዕይ አይደለም። ሸክም ያለበት ሰው የተነካ ሰው በየትኛውም ሁኔታ ውስጥ ከመታዘዝ ወደ ላይ ምንም ውስጥ ይሁን ይሄን በል ሲለው እሺ ብሎ ይላል። አንድ ነገር ነው የምነግራችሁ። አንድ ሰው ይነሳል እዚች ከተማ ላይ እኔ ደጋግሜ ተለማታ ብያቸዋል። ያ በሱ ፍቃድ ከመጣ በኋላ እንደው ከተማው ልክ አይደለችም እስኪባል ድረስ እኔ እላይ ላይ ያለ ይሄ ቅባት፣ እላይ ላይ ያለ ይሄ የውሳኔ መንፈስ፣ እላይ ላይ ያለ ይሄ የጭካኔ ቅባት በኢየሱስ ስም አንድ ሰው ላይ ይውደቅ። ይሄ መጎናጸፊያ አንተ ላይ ይውደቅ። ይሄ መጎናጸፊያ አንቺ ላይ ይውደቅ። ነግራችኋለሁ። እኔ አንድ ሰው እዚህ እንዳለ ግን አውቃለሁ። እውነቴን ነው የምነግራችሁ። እኔ አንድ ሰው አለ። አንድ ሰው ማንም ማስቆም አይችልም። ያንን ሰው ማንም ገንዘብና ሳጣው ይላሉ፣ ከየት እንደሚያገኝ አይታወቅም። በቃ ሰው እንዳይቀበለውና አርግ ብለው ይሰበሰባሉ። ሰው ከየት እንደሚከተለው አይታወቅም። አዎ ስብሰባ ይዛሉ፣ ቢሮ ውስጥ ገብተው ማንም እዛ እንዳይሄድ ብለው ይሰበሰባሉ። ህዝብ ከየት እንደሚመጣ አይታወቅም። ዛሬ እነግራለሁ፣ ይሄ ክብር ላይ ይፈሳል። በዚህ ጋር በር ዘጋን ሲሉ ሌላ በሮች ይከፈታሉ። ልክ ንፋስን መያዝ እንደማይቻል፣ እሳትን መገደብ እንደማይቻል የመንፈስ ቅዱስ ክብር ላይ ይፍሰስ። በኢየሱስ ስም ይፍሰስ። እንጸልያለን። እቺ ልበላችሁና እንዳትረሱ። እቺ ሶስት ነገሮች ግን ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ኃይል ትቀበላላችሁ ካላችሁ በኋላ ምዕራፍ 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ይላል አይደል? እኔ ብዙ ሰው የሆነች የምነጥቅ አውሎ ንፋስ ብሎ አስቧት ያልፋል። የሚነጥቅ አውሎ ንፋስ ግን አስተውላችሁታል? ገብቷችኋል? የሚነጥቅ አውሎ ንፋስ ይኸውላችሁ፣ የሚነጥቅ አውሎ ንፋስ እንኳን ኢትዮጵያ ውስጥ አይደለም ሀያል የተባለችው ሀገር አሜሪካ ውስጥ ቢመጣ ተደውሎ ስልክ አረ የሚነጥቅ አውሎ ንፋስ መጥቷል አስቆሙልን ቢባል እሺ ብሎ የሚወጣን ያለው ወይስ ሁሉም ተደበቁ የሚነጥቅ አውሎ ንፋስ መጥቷል ነው የሚለው? ስቲል እስካሁን የትኛውም ሀገር አውሎ ንፋስ መጣ ከተባለ ከፈረሰ በኋላ እንሰራዋለን ነው እንጂ የሚሉት። ማንም ሰው ክላሽ አውጣ አይልም። በዚህ ጋር አየሩን ቀይር አይልም ማንም። ይሄ ማለት ማን ተጋ የሚነጥቅ አውሎ ንፋስ ማለት አንድ ሰው ላይ የሚነጥቅ አውሎ ንፋስ ኖሮ አስበው እስቲ። አንድ ክርስቲያን አንድ አማኝ ላይ ነው እና የሚነጥቅ አውሎ ንፋስ ማለት አስብ። አሜሪካ የምትጨነቅለት አውሎ ንፋስ፣ እኛ ግራ የምንጋባለት አውሎ ንፋስ ከመጣ ጣራ ግድግዳ የማይቀረው አውሎ ንፋስ፣ ያ የሚነጥቅ ኃይል ላይ ይፍሰስ። አረ በኢየሱስ ስም ይፍሰስ። ያ ኃይል ይፍሰስ ማለት ማን ደፋር ነው? የሚነጥቅ አውሎ ንፋስ ፊት ውጣልንና ድረስልን ተብሎ የሚደወልለት 99 ነው። የቱ ነው? ማንም የለም። ማን አውሎ ንፋስ መጣ ከተባለ እቃውን ደብቁ፣ እንትኑን አስገቡ፣ ጥፉ፣ ጉድጓድ ውስጥ ግቡ ነው ይባለው። ከዛ ከፈራረሰ በኋላ ወደ ልማት ይወጣሉ ሁሉ። ማንም አውሎ ንፋስ አይጋፈጥም። የሚነጥቅ አውሎ ንፋስ ሲል ጌታ ዝም ብሎ እያለ እንዳይመስላችሁ። ይሄ ኢየሩሳሌም ውስጥ ብቻ የማያስቀር እስከ ምድር ዳር ድረስ የሚያስኬድ ላይሰንሱ እስከ መጨረሻ የሆነ የሚነጥቅ አውሎ ንፋስ ከባድ ነው። ለምሳሌ በውትድርና ዓለም ውስጥ አንድ ወታደር ስታዩ ወታደርን ለመሳደብ አቅም ያለው ሰው የለም አለ።
ለምንድነው ሬንጀር የለበሰውን ሰው ለመሳደብ አቅም የማይኖራችሁ? ኃይል አለው። በቃ ልብሱ ምን ይነግራቸዋል? ኃይል እንዳለው ይነግራቸዋል። ስለዚህ በጣም ሰካራም ራሱ ሆኖ ስንቱን ይሰድብና እሱ ከመጣ ጸጥ ይላል። በጣም ደፋር የምትሉት ሁሉ እሱ ከመጣ ምንም ማድረግ አይችልም። እና መሳሪያም ላይ ያወጣ ይችላል። ልብሱ ኃይል እንዳለው ይነግራል አይደል? አሁን ስሙኝ በደም ቆይ ስሙኝ። ለምሳሌ እዚህ ሀገር ያለ ወታደር የምንፈራው የምንታዘዝለት ወታደር ከኢትዮጵያ ቅርብ ምንድነው? ሱዳን ድንበር አልፎ ሱዳን ሲገባ ሱዳን ሀገር ሄዶ ወታደር መሆን ይችላል? አለው ኃይል? እዛ ተዝናኝ ነው የሚሆነው ወይ የሆነ ጉዳይ አስፈጻሚ ነው የሚሆነው አይደል? ይህ ማለት ኃይሉ ምን ያለ ነው? የተገደበ ነው። ከአንድ ድንበር አያልፍም ማለት ነው። ስለሚነጥቀው አውሎ ነፋስ ሲናገር ጌታ ግን እንደዚህ አለ። ላይሰንሱ አለ ኢየሩሳሌም የሚቀር አይደለም አለ። ለዚህ እኮ ነው ጥቁሩ ነጭ ሀገር ሄዶ ውጣ ሲል አጋንንቱ ጧ ይላል። አንተ ኢትዮጵያዊን አላቅም አይልም። ለምን ካልክ ላይሰንሱ ድንበር የሚያልፍ ነው። ኃይሉ ድንበር የሚያልፍ ነው። እነግራችኋለሁ ይህ ኃይል ዛሬ ላይ ይጣበቃል። ይህ ኃይል ዛሬ ላይ ይጣበቃል። እኔ ዛሬው ላይ አንድ የሚመነጭቅ ሰው ነው የምፈልገው። እላይ ያለው ቅባት ለመውሰድ የሚታገል ሰው ነው የምፈልገው። በኢየሱስ ስም ይሁንባቸው። አይላችሁ የትኛውም ኃይል ይገደባል። ይሄ እግዚአብሔር ኃይል ይመጣል የተባለው ኃይል ግን ኤታ እንዲህ አለ፣ ከኢየሩሳሌም እንዳትወጡ አላቸው። ግን የማትወጡት ኃይል ሳይመጣ ነው። ከመጣ ግን አለ ክፈቱት፣ በሩን አለ ክፈቱት አለ። ከተማ ቢሰበሰብ አለ አይደለም በኢየሩሳሌም እስከ ምድር ዳር ድረስ አለ ይህንን ኃይል ማንም ሊቋቋመው አይችልም። ስለሚነጥቀው አውሎ ነፋስ ጌታ ሲናገር ቀላል እንዳይመስላችሁ። ያ የሚነጥቀው አውሎ ነፋስ ደግሞ ምድር ሁሉ የሚያስደነግጠው አውሎ ነፋስን ካያችሁት ደግሞ አንድ ቀን ጌታ ኢየሱስ በባህር ላይ የሄዱ በታንኳው ላይ ከዛ በኋላ ከባድ ንፋስ ተነሳና ኢየሱስ ተኝቷል። እና በኋላ አሳ አጥማጆች እንግዲህ ንፋስ ሲመጣ አቅጣጫ ይቀይራሉ፣ ውሃ ይቀንሳሉ፣ ያረጋሉ፣ የራሳቸው ጥበብ ይጠቀማሉ። ሞከሩና ነገርየው ብትንትን አድርጓቸው እንደሚያጠፋ አወቁ። አውሎ ነፋሱ ከባድ ነው። ከዛ እንደዚህ ያሉ ጮሁ፣ ጌታዊ ልንሞት ነውና ተነሳሉ። እና የቀሰቀሱት ባይዘዌ ይቆማል ብለው አስበው ላይሆን ይችላል። ቢያንስ ውሃውን አብሯቸው እንዲደፋን ይመስላቸው ይችላል። ያ የሚነጥቀው አውሎ ነፋስ አሜሪካን የሚያስደነግጠው ኢየሱስ ምን እንዳደረገ ታውቃላችሁ? ቆመና እንደዚህ ያለ ይላል። ከዛ ታላቅ ጸጥታም ሆነ ይላል። ይህ ማለት ምን እንደሆነ ታውቃለህ? ጌታ የሚነጥቀው አውሎ ነፋስ በላያችሁ ላይ ያ ኃይል ይመጣል ሲል ከሚነጥቀው አውሎ ነፋስም በላይ እንደሆነ የሚያሳየን ለሚነጥቀው አውሎ ነፋስ ምንም ያደከመው ኃይል አለ። ከሚነጥቀው አውሎ ነፋስ በላይ ኃይል እንዳለው ሊያሳውቅ እንደዚህ አለ። እጁን ዘረጋ፣ ጸጥ በል ሲለው ታላቅ ጸጥታ ሆነ። ለምን ይመስላል ሲል ይህ ኃይል ለኛ ለመማሪያ እንደሚነጥቀው አውሎ ነፋስ ብሎ ለኛ ለመማሪያ ምሳሌ ሰጠን እንጂ አንድ ጴንጤ ውስጥ ያለ ኃይል ንፋሱንም ያስቆመዋል፣ ንፋሱንም ያመጣዋል። አንድ ጴንጤ ውስጥ ያለ ኃይል ዝናቡንም ያስቆመዋል፣ ዝናቡንም ያመጣዋል። አንድ ጴንጤ ውስጥ ያለ ኃይል ንፋሱንም ይጠራዋል፣ ንፋሱንም ያስቆመዋል። በኢየሱስ ስም ሆነ። ሻባሃታ ካላባራዲ አሺባሃታ ካያባራሲያ ኮሴ አሊብራ ዲካ ዘቴቴኬቴ አሉብራ ዚያኮፔና ዲያካዛታ ሽፓካሊቬኒያ ሶብራዳያ ዘኬቴቴኬቴኬቴ ዛካታያኒያ ሶብራዲያ ያዌ እና እኔ ሴዳውን ብቻዬን መሄድ እንዳይመስልህ፣ ግርግር ነው ያለው በዙሪያዬ። የሰራዊት ማት ግርግር አለ በዙሪያዬ። ዝም ብሎ ትንሽ ቀጭን ልጅ የሚንቀሳቀስ እንዳይመስልህ አለ፣ ግርግር አለ አብሮኝ የሚንቀሳቀስ። ያ ንፋስ አብሮኝ ይንቀሳቀሳል፣ ያ ኃይል አብሮኝ ይንቀሳቀሳል።
ያ ክብር አብሮኝ ይንቀሳቀሳል። ፊቱ እንደ ፀሐይ የሚያበራው ፊት ይንቀሳቀሳል። እና ይኸውላችሁ አሁን እጸልያለሁ። እኔ በደንብ ስሙ። ግን እኔ ጴንጤ እንዲረዳ ስለምፈልግ በደንብ እያስረዳኋችሁ ያለሁት አማኝ ዝም ብሎ ቀላል አይደለም። የሚነጥቅ አውሎ ንፋስ የሚያክል ተሸክሞ እኮ ነው። አንዳንዱ ይለምናል፣ እባክህ በር ክፈትልኝ ይላል። የምን ልመና? ነቅለኸው ነው መሄድ ያለብህ። በሩን ለምን አይደለም በር የምታስከፍተው? እንዴት ሰው የሚነጥቅ አውሎ ንፋስ ተሸክሞ ይለምናል? በሩ ላይ ትቆማለህ፣ በሩን ትነቅለዋለህ። ለብዙ ትውልድ የተዘጋውን በር አንተ ትነቅለዋለህ። ለብዙ ትውልድ ያጨናገፈውን ጭንገፋ አንተ ትሰብረዋለህ። እስቲ በኔ ላይ አይሰራም በለሴ የሚነጥቅ አውሎ ነፋስ፣ የሚነጥቅ አውሎ ነፋስ ሻባሃታካ ያሳቴ ኢየሱስ ጌታ ነው። ወላችሁ ሁለት ነገር ብቻ ጌታ ተናገረ። ልክ መንፈስ ቅዱስ ኃይል ሊወርድ ሲል እንደሚነጥቅ አውሎ ነፋስ አሉና ወዲያው ሳይው ደግሞ እሳት ታያቸው ይላል። ሁለቱም ከባድ ናቸው። ሁለቱም እስቲል እስካሁን ትንሽ ክብሪት ለኩስ ያለች እሳት ነደደች ማለት እስቲል እስካሁን የማይደነግጥ የለም። እሳት አደጋ እንደሚያስፈራ እና ንፋስ እንደሚያስፈራ እስቲል እስካሁን ማንም ሌላ ነገር አያስፈራ። በጣም አስፈሪ ነገሮች ናቸው ሁለቱም። ለምን እጅግ አድርገው ነው የሚሄዱት? የመጣውን ነገር አስበዋል። አንቺ ላይ ያለውን ኃይል ገብተዋል። ግን አማኝ ነህ አይደለ? ገብተዋል። አሁን ለምን አይደለም የምታስከፍተው? የሚመጣው ኃይል ራሱ በሩን ይደረምሰዋል። አነግራለሁ ከሚመጣው ኃይል የተነሳ አሁን እኔ ስጸልይ አንዳንዱ እንደ ያዕቆብ እንደዚህ ይላል፣ አንዳንዱ እንደ ጳውሎስ አይኔ ያልገለጣለኝ ይላል፣ አንዳንዱ እንደ ዳንኤል ዲዳ ሆንኩ ይላል፣ አንዳንዱ የሰው ልጅ ይመስለውን አየሁት ይላል፣ አንዳንዱ እንደ ባልንጀራ ፊት ለፊቱ ኢየሱስ ያወራዋል፣ አንዳንዱ ገብርኤልን አየው ይላል፣ አንዳንዱ ሚካኤል እዚህ ነበር ይላል፣ አንዳንዱ ደቀ መዛሙርቶቹን ያያል። አሁን ሰማይ ከምድር የሚገናኝበት ሰዓት ደርሷል።